የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 28 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። አለምነህ ተከታትሎ የወሊድ መከላከያ እንድትወጥ ይሰጣታል። እርግቧ ግን መድኃኒቱን አትውጠውም። ጥርሷ ላይ ታስቀረውና ያቀበላትን ውሃ ግጥም አድርጋ ትጠጣለች። ዘወር ሲልላት መድኃኒቱን ካፏ ውስጥ ታወጣውና ታስወግደዋለች። የኔ ዋህ እያለች በውስጧ ትስቅበታለች። አንዳንዴ ሳቋ ገንፍሎ ሊወጣባት ይልና ሲደርስ ከስሩ ትጣፋለች። የእርግዝና ምልክቶች ሲታዩባት ደስታዋ ወሰን አጣ። አስባበት ተዘጋጅታበት ያደረገችው ነው። እንዳረገዘች ለማወቅ የሐኪም ምርመራ አላስፈለጋትም። ስትጠብቁ የነበረው ነገር እንደሆነ አውቃለች። ወደፊት የሚፈጠረውንም በእሱ ላይ ጥላ አምላኳን አመሰገነች። ሆዷ ገፍቶ እርግዝናዋ እንደሚታወቅ የአደባባይ ምስጢር ነው። እስከ መቼስ ትደብቀዋለች? አለሜ የምነግርህ ትልቅ ጉዳይ አለኝ አለችው፣ የሱፉን ከረባት እያሰረችለት። ስመጣ አይቆይም? ስራ ረፍዶብኛል አላት በብርጭቆ የሞላውን ውሃ እየጨለጠው። አይ ከስራም በላይ የሆነ አስፈላጊ ነገር ነው አለችው ከረባቱን አስራ ጨርሳ ኳሌታውን ያስተካከለች። ምንድን ነው እሱ አላት ለነገሩ በመጓጓት። እጇን ልካ ወደ ሆዷ ሰደደችውና ሆዷ ላይ አሳረፈችው። ይህም አልበቃትም። እጁን እያንቀሳቀሰችው መዳፏ ሆዱን እንዲዳብሰው አደረገች። አለምነህ ደንግጦ እጁን ከሆዷ ላይ አነሳ። ግራ የተጋባ ይመስላል። አይኖቹ ተርገበገቡበት። ምን ሆንክ አለችው። ምን ማድረግሽ ነው አላት ከድንጋጤው ሳይወጣ። የባሌን እጅ ሆዴ ላይ ማድረግ መያዝም ተከለከልኩ እንዴ? ሳቋ ሊያመልጣት ደረሰ። አይ እሱማ ትችያለሽ። ጭንቅላቱ ምን አስበ ይሆን? እየጠበቀ ነው። አትጨነቅ፣ አምላካችን ስጦታ ሰጠን፣ በሩን ከፈተልን። ጊዜው አሁን ነው። ደስተኛ መሆን ይገባችኋል አለን አለችው ፈገግ እያለች። ምን ማለት ነው ሊገባኝ አልቻለም። አለምነህ ሰውነቱን እየሞቀው ነው። ገብቶሃል? መቀበል ስላልቻልክ ነው። በድጋሚ እጁን ይዛ ሆዷ ላይ አደረገችው። በግልጽ ቋንቋ 3 ልንሆን ነው፣ ጸንሻለሁ አለችው። አይሆንም፣ ሊሆን አይችልም። እንዴት ይሆናል? ስተት እንኳን አልሰራውም። እየቀለድሽብኝ ነው። አይሆንም። እንደ እብድ እየለፈለፈ ከጣራ በላይ ጮኸ። ምን ነው ከኔ መውለድ አትፈልግም? ጠንከራለችበት። ለሚመጡት ነገሮች እያዘጋጀችው ነው። አይ እንደሱ አይደለም፣ ሊሆን ስለማይችል ነው። ይህን አልቀበለውም። መተንፈስ አቃተው። አንገቱን ያነቀውን ከረባት እያላቀቀው አየር ለማስገባት ሞከረ። አንድ ይጠብቅኝ። ትዕግስት በቆመበት ጥላው ሄደች። ከ2 ያህል ደቂቃዎች በኋላ ተመልሳ መጣች። አንብበው አለችው በእጁ የያዘችውን ወረቀት እየሰጠችው። አለምነህ ተቀብሏት አነበበው። እጆቹ እየተንቀጠቀጡበት ወረቀቱን አልይዘልህ አሉት። ሶፋው ላይ በቁሙ ዘፍ ብሎ ተቀመጠ። እጆቹን ጭንቅላቱ ላይ አስደግፎ በቃ እውነት ነው? ስፈራው የኖርኩት ጊዜ ላይ ደረስኩ ማለት ነው? በቃ አለቀ? እናት አንቺ ላጣሽ ነው አላት እያለቀሰ። እውነቱ ይህ አይደለም። እውነቱ ልጃችንን ተስፋችንን ተሸክሜያለሁ። እወልዳለሁ፣ አብረን እናሳድገዋለን አለችው ከጎኑ ተቀምጣ እያቀፈችው። ግን እኮ ምንም ግን የለውም፣ አትፍራ፣ ፍቅርህን እመን አለችው አጥብቃ እያቀፈችው። 7 ያህል ወራቶች ተቆጠሩ። ደሴ ሪፈራል ሆስፒታል ውክቢያ ይሰማል። የሚተረማመሱ እርምጃዎች፣ በርከት ያሉ ድምፆች፣ የሚዘጉ የሚከፈቱ በሮች፣ ሁሉም ተበጣጥረው ትርጉም የማይሰጥ ግን ደግሞ የሚረብሽ ድምፅ እያሰሙ ነው። አይኖቹን ከሚወጉት የፀሐይ ጨረሮች ጀርባ ያለውን ነገር መለየት አልቻለም። አይኖቹ ደማቋ ፀሐይ
በምትጠፋው ብርሃን ተጋርደዋል። ብዥታ ውስጥ ነው። ድምፆቹ በተናጠል አይሰሙትም። እይታውም አልጠራለትም። ልጄ፣ እኔ ልተኛላችሁ፣ እኔ ልሰቃይላችሁ። የአክስቱ ድምፅ ትርምሶችን አልፎ ጎላ ብሎ ይሰማዋል። ይህም ቢሆን የጠራ አይደለም። ጭንቅላት ውስጥ የገደል ማሚቶ ያለ ይመስል ወይም አንዳች መለኮታዊ ኃይል ያናገረው ይመስል ከአንዱ ጫፍ ወደ ሌላኛው ጫፍ ይስተጋባል። ደህና ነው ወንድም፣ እየነቃ ነው። አይንን እንዳጨፍነው በርታ። ሌላኛው መለኮታዊ ኃይል እያናገረው ነው። ፊቱን በጥፊ መታ መታ የሚያደርገውም ይመስለዋል። አይኖቹ በመጨፈንና በመግለጥ መሃል ናቸው። እርግቡን ተመለከታት። ቅጠል የሚመስል ደማቅ አረንጓዴ ቀሚስ አጥልቃለች። እንደለመደችው ፀጉሯን በጀርባዋ ነስንሰዋለች። ጥላው ጥቂት ትራመድና ከአንገቷ ዞር እያለች ትፈልገዋለች። ከኋላ እየተራመደ ይከተላታል፣ ግን አይደርስባትም። ቀስ በቀስ ከእይታው ራቀች። ሩጦ ሊደርስባት ፈለገ፣ ግን አንድ እግሩ እንኳን ፈቀቅ ሊለት አልቻለም። ሆስፒታሉ በጩኸት አናጋው። እሱ ሲጮህ ሌላው ነገር ጸጥ አለ። እጁን ወደፊት እንደዘረጋው ሆስፒታል አልጋ ላይ ቁጭ ብሏል። ዙሪያውን እየቃኘ ተመለከተ። ከደቂቃዎች በፊት የነበረበት ቦታ ላይ አይደለም። ዛፎቹ፣ ከተራራው ስር የሚፈሰው ፏፏቴ፣ ኮረብታዎቹ፣ በማደግ ላይ ያሉ ብቅ ብቅ ያሉት ሳሮች፣ ጥርት ባለው ሰማይ ላይ አየሩን እየሰነጠቁ የሚንሸራሸሩት አዕዋፎች በሕክምና ቁሳቁሶችና በሰዎች ተለውጠዋል። የኔ ልጅ ምን አገኘብን? ደህና ነህ? አለችው ወይዘሮ ዝናሽ። ነቃህ ጀግናው። ድንጋጤና ፍርሃት እንጂ ምንም አልሆንክም አለው ቦታውን መልቶ እንደ ጅብራ የቆመው ዶክተር። አለምነህ እናቱን በአይኖቹ እየፈለጋት ነው። እዚህ ምን ያህል ጊዜ ሆነኝ? አለ አለምነህ። 1 ሰዓት ያህል ተኝታ ነበር መለሰለት ዶክተሩ። እና እናቴስ አክስቴ? አላት አለምነህ የሆነውን ለማረጋገጥ እየሞከረ። ወይዘሮ ዝናሽ እያለቀሰች ጭንቅላቷን ወደ መሬት ደፍታ ዝም አለች። የት ናት ነው እኮ የምልሽ? የሚነግረኝ የለም? በጩኸቱ አስበረገጋት። ሞት ክንፉን ዘርግቷል። ጥቁር ጥላውን አጥልሏል። የሞት መንጋጋ ያስፈራል። ነጭ ጋውን ያጠለቁ 2 ሐኪሞችና አንዲት ነርስ ቢሮ ውስጥ እየጠበቁት ነው። አለምነህ በፍርሃት እየራደ ከፊታቸው ካለው ወንበር ላይ ተቀመጠ። ብስራትም ይሁን መርዶ ለየትኛውም አልተዘጋጀም። ወይዘሮ ዝናሽ አለምነህ የተቀመጠበትን ወንበር ደገፍ ብላ ቆማለች። በያዘችው መሀረብ እንባ ያቆሩትን አይኖቿን ትጠራርጋቸዋለች። አቶ አለምነህ፣ ባለቤት መጥፎ ሁኔታ ውስጥ ናት፣ ጊዜ የለንም አለችው። ልጅ እግሯ ዶክተር እጾብ ሞተች? አለ አለምነህ። ሰላም ወንደሰን እባላለሁ። ባለቤትን የተከታተልናት ነው። እንደምትለው አይደለም፣ አልሞተችም። የሚፈሳትን ደም አስቁመነዋል። ነገር ግን ሚስትህንም ልጅህንም ያሰጋቸዋል። ለሚፈጠረው ነገር መዘጋጀት አለብህ እያለህ ነው። ስራችንን እንድንጀምር ይህን ቅጽ መፈረም አለብህ አሉ ዶክተር ወረቀቱን እያቀበለው። አለምነህ ወረቀቱን አየት አየት አድርጎ ፈረመበትና መለሰላቸው። ሁሉንም ነገር በ10 ደቂቃ ውስጥ ዝግጁ አድርጉት አለ ዶክተር። ፈንጠር ብላ የቆመችውን ነርስ የተመለከታት። ዶክተር እጹብና ነርሷ ተከታትለው ወጡ። እባክህ እናቴን አድንልኝ፣ ለሷ ይሄ አይገባትም፣ ብዙ መከራዎችን አሳልፋለች እያለ ዶክተሩን ተማጸኑ። የቀዶ ጥገናው ክፍል ተዘግቷል። አካባቢው በእርግቦች ወዳጆች ተጥለቅልቋል። ሁሉም ሰው ትካዜ ላይ ነው። ድምጻቸው ተሰብሯል፣ ልባቸው ጨልሟል። ፊታቸው ላይ የሚነበበው ጭንቀትና ፍርሃት ብቻ ነው። አለምነህ ዞር ብሎ ጸሎት አደረሰ። እያነባ አምላኩን ተማጸነ። ቀዶ ጥገናው ሰዓታትን ወሰደ። እስካሁን ዶክተሮቹ አልመጡም። አለምነህ ጭንቀቱ ከፍ እያለ ነው። ያሉበትን ሁኔታ የሚነግረው አካል አላገኘም። ከክፍሉ የሚወጡት ነርሶችም እንቅስቃሴያቸው ጥድፊያ የበዛበት ነው። የአለምነህን ጥያቄዎች የሚመልሱበት ጊዜ የላቸውም። እየከነፉ ይወጣሉ። የሕክምና ቁሳቁሶችና መድኃኒቶችን ተሸክመው እየበረሩ ይመለሳሉ። እባክሽ አናግሪኝ፣ ምን እየተካሄደ ነው? በጭንቀት ልሞት ነው። እንዴት ናት? አለምነህ ከክፍሉ የወጣቸውን ነርስ እየተከተላት በጥያቄ ፋታ ሳጣት። አሁን ምንም ልልህ አልችልም፣ ሐኪሟ ራሱ ይነግሯቸዋል። የመሮጥ ያህል እየተራመደች ትታቸው ሄደች።
አንድ ተጨማሪ ሐኪም አስከትላ እየተሯሯጡ ወደ ክፍሉ ገቡ። አለምነህ ተከትሎ ሊገባ ሞከረ፣ ግን ቀድሞት ከውስጥ ቀረቀሩት። ከግማሽ ሰዓት በኋላ አንዲት ነርስ ከክፍሉ አሁንም በጥድፊያ ወጣች። የወይዘሪት ትዕግስት ቤተሰብ ስትል ተጣራች። በመጠበቅ ላይ የነበረው ሰው ግር ብሎ ከበባት። ታካሚዋ በፍጥነት ደም ያስፈልጋታል። የደም አይነቷ ቢ ነው። ከቤተሰቧ ውስጥ ሆነ ከቤተሰቧ ውጪ ከታካሚዋ ጋር በደም ግሩፕ የሆነ ሰው ይኖራል? አለች ነርሷ ገርበብ አድርጋ የዘጋችውን በር እየከፈተችው። አብዛኛው ሰው የደም አይነቱን አያውቅም። ጥቂቶቹ የዓለምነህ ጓደኞች የደም አይነታቸው አይመሳሰልም። ቤተሰቦቿ በሕይወት የሉም። የተቀሩት ደግሞ ጅማ ናቸው። ዓለምነህ ግራ ገባው። ተራራ የማይታይበት ለእግር መረጋገጫ መሬት ፈጽሞ በሌለበት ጥልቅ ውቅያኖስ ውስጥ እየሰመጠ እንደሆነ ተሰማው። ዙሪያውን ውሃ ከቦታል። ቀዝፎ ለመውጣት ቢፍጨረጨርም ውቅያኖሱ የማያልቅ አገር ሆነበት። በደቂቃዎች ውስጥ ከእርግቡ ጋር ተመሳሳይ ደም ከየት ያምጣ? ደም ካላገኘች እንደምትሞት ያውቃል። እናትን አይኑ እያየ ሊያጣት ነው። በአምላኩ ተስፋ ቆረጠ። የተሰበሰቡት ሰዎች ሲዋከቡ ይሰማል። አይደማመጡም። መፍትሄ ለማምጣት አንዳቸው በአንዳቸው ላይ ያወራሉ። የጨነቀ ነገር ነው። ዓለምነህ ከሰዎቹ ወጡ። ጀርባውን ሰጣቸውና አልነሳልህ ያለውን እግሩን እየጎተተ መራመድ ጀመረ። የት ነህ ልጄ? ምንም አላማርከኝም፣ ተመለስ አለችው ወይዘሮ ዝናሽ ክንዱን ይዛ እየጎተተችው። እናት ጋር እየሄድኩ ነው፣ ልቀቂኝ። አክስቴ፣ ወደ ልቤ ወደ ሰላሜ ልሄድበት አላት መራመዱን ሳያቆም። ዓለምነህ ያለው ገብቷታል። አይሆንም ልጄ፣ አይሆንም። እንዲህ በቀላሉ አትሸነፍ እባክህ። የደም ግሩፕ ቢ ነው፣ እኔ መስጠት እችላለሁ የሚል ድምፅ የነገሰውን ጫጫታ እርግጥ አደረገው። ሁሉም አይኖች ድምፁን ወደ ሰሙበት አቅጣጫ ተወረወሩ። እሺ፣ አስፈላጊውን ምርመራ እናድርግ፣ ተከተይኝ አለች ነርሷ። ተባረኪ የኔ ልጅ ተባረኪ፣ ከማዕት ነው ያወጣሽን። ወይዘሮ ዝናሽ በረጅሙ ተነፈሰች። ዓለምነህ ግራ ተጋብቶ ቆሟል። ሎዛ ነርሷን የተከተለች ሳለ ውስጡ ጥርጣሬ ያደረበትና ፈጠን ብሎ ደረሰባት። ወደ ጆሮዋ ተጠግቶ እንዴት ብትደፍሪ ነው እዚህ የመጣሽው? እናትን ለዚህ የዳረግሻት አንቺ ነሽ። እውነት ልትረጃትን የመጣሽው? አሁን አንቺን አንቄ ከመግደል ማን የሚያስቆመኝ? አላት ጅማቶቹ ተወጣጥረው። ልክ ነህ፣ ግን አሁን የትዕግስት ሕይወት ይቀድማል። ለወቀሰውም ለመግደሉም ደሙን ካገኘች በኋላ ይደርሳል አለችው። ይህም ሌላ ተንኮል፣ ሌላ ወጥመድ እንደማይሆን ተስፋ አደርጋለሁ አላት ወደ ኋላዋ እየተራመደ። ሎዛ ደሟን ትጠላት ለነበረችው ሴት ለገሰች። በአስፈላጊ ሰዓት ደረሰችላት። ትራስ ደግፍ ብላ ደሟን ለመተካት ፈሳሽ እየወሰደች ያለችውን ሎዛ እየተመለከተ እንዴት አውቀሽ ወደዚህ ትመጭቻሽ? እንዴት በዚህ ፍጥነት? አዲስ አበባ አይደል እንዴ የምትኖሪው? አላት። አላስተዋልክም እንጂ ጎረቤት ነበርኩ። 3 ወር ሙሉ ስትገባ ስትወጣ እያየሁ ነው ያሳለፍኩት አለችው የያዘችው ሚሪንዳ እየተጎነጨች። እኮ እንዴት? እየተከታተልሽን ነበር በድጋሚ? አፈጠጠባት። እረፍት ወጥቼ ወደዚህ መጣሁ። አዎ እየተከታተልኩ ነበር። በአሁኑ ግን እመነኝ፣ ለተንኮል አይደለም። ቅርብ ለመሆን ብቻ ስለፈለግኩ ነው። እየሰረኩ አይህ ነበር። ከዚህ ሁሉ በኋላ እንዴት ብዬ አንቺን አምንሻለሁ? አላት ጀርባውን ሰጧት እየቆመ። በእናንተ ተስፋ ቆርጫለሁ። አንተን ለማግኘት መጥፎ ነገሮችን አደረግኩኝ፣ ግን አልሆንም። ላራርቃችሁ ሞከርኩኝ። ልቦቻችሁ ሊለያዩ እንደማይችል ሆኖ ተሰፍተዋል። እኔ ራስ ወዳድ ሴት ነኝ። አንተ እኛን ስትል እኔም በማለቴ ራሴን በማስቀደሜ ፍቅራችንን ተረማመድኩበት። ራሴን በመውደዴ አንተን አጣሁ። በስህተቴ የዘላለም ሕማም አተረፍኩ። የእንባ ዘለላዎቿ በጉንጮቿ ተንከባለሉ። ሎዛ ከውስጧ ለራሷ አለቀሰች። ዓለምነህ ሁሉንም ረስቶ ታዘነላት። የማስመሰል ለቅሶ እንዳልሆነ ገብቶታል። አንተ በወቅቱ ብዙ ታግሳኝ ነበር። አይኖቼ በገንዘብ ታወሩ። ይባስ ብሎ ስረግመ ሳንቋሸሸ ነበር። እኔን ለመቀየር ጥራል። እኔ ግን እንደዛ አይነት ሴት አልነበርኩ። ንዋይ ሌላ ሴት አደረገኝ። አንድ ያጣሁ ልመልስ አልችልም። ሕይወት ያላስተማረችኝን ትዕግስት አስተማረች። ለፍቅር እስኬት ድረስ መስዋዕትነት እንደሚከፈል አሳየች።
ያን ደብዳቤ ጻፍኩላት ለህይወቷም ሆነ ለአንተ ፈርታ እንድትተውህ ነበር። በተቃራኒው ያልጠበኩትን አደረገች። እንደምትሞት የተነገራት፣ ነገር ግን እሷ ለአንተ ልጅ ለመስጠት ወሰነች። እኔ እኮ ራስ ወዳድ ነኝ፣ ላደርገው አልችልም። ይህን ፍቅር ታዲያ እንዴት ነው ማቆስለው? ራሴን እንዳይን ያደረገች። ያደረኩት ነገር ጸጽቶኛል። ትዕግስት በእኔ ምክንያት ነው እንዲሆነችው። ይህን መሸከም አልቻልኩም። ለበርካታ ቀናት ራሴን ስወቅስ ነበር። ሆስፒታል ተከታተልኳችሁ። ከቅርብ ርቀቱኝ ስመለከት በሞትኩ ብዬ ተመኘው። አሁን ይህን ሸክም በጥቂቱም ቢሆን ከራሴ ላይ አራግፌዋለሁ። አምላኬ እንዲያተርፉ ትጸልያለሁ። ጥሩ ህይወትን የምመኝልህ፣ ጥሩ ነገር ላንተ ይገባሃል አለችው፣ ጉንጮቿን የጠራረገች። እናትን ስለረዳሻት አመሰግናለሁ አላት። ጭንቅላቷን በሽታ እየነቀነቀችለት ደገፍ ካለችበት ተነሳች። ከ10 ወራት በኋላ ባለፉት 10 ወራቶች ውስጥ በስውር የሚገደሉት ወንዶች ቁጥራቸው ከፍ ብሏል። አዳማና አዲስ አበባ በርካታ ሴቶች ተደፍረዋል። በርካታ ወንዶችም ከመሬት በታች ተኝተዋል። ደሴ አልፎ አልፎ ቢታይም እንደ ሁለቱ ከተሞች አይሆኑም። ገዳዩ እስካሁን አልተደረሰበትም። በሶስቱም ከተሞች አንድ አይነት ገዳይ እንዴት ሊሆን ቻለ? ገዳዩስ መንፈስ ነው ወይስ ሰይጣን እስኪሉ ድረስ ፖሊሶችን ግራ አጋብቷል። በመጨረሻው ወር ላይ ትንሽ ወገግታ ታይቷል። የሚደፈሩ ሴቶች ቁጥር ቀንሷል። ወንዶች ሱሪያቸውን ከማውለቃቸው በፊት ሁለት እያሰቡ ነው። ዛሬ ገብተውበት ነገ የሚወጡበትን ማረሚያ ቤት ፈርተውት አይደለም። የፈሩት ምህረት የለሽ ገዳዩን ነው። የፈሩት ተዋርዶ ወደ መቃብር መውረድን ነው። ያስፈራቸው አልቃሽና ቀባሪ ማጣታቸው ነው። የቤት ስልኩ ደጋግሞ ይጮሃል። ቤት ውስጥ ሰው የሌለ ይመስል የሚያነሳው አጧል። ጥሪውን ሲጨርስም ዝም ይልና መልሶ ይንጨረጨራል። አለምነህ ወደ ሳሎኑ አምርቶ የስልኩን እጀታ አነሳው። ቤቱን ሲረብሽ የነበረው ድምፅም ጋባ አለ። ሄሎ አለምነህ። ሄሎ፣ እንዴት ነሽ ሎዛ? አለ አለምነህ ድምፁን ቀነስ አድርጎ። አለምነህ፣ በጣም ፈርቻለሁ። ይገሉኛል፣ ድረስልኝ አለችው። ስታወራ እየፈጠነች ነው። መጀመሪያ ትንፋሹ ተጅና አስረጅኝ። ማን የሚገልሽ? ማነው ሊገልሽ የሚፈልገው? አላት እየተደናገጠ። ዘካሪያስ እያሳደደኝ ነው። ከሱ ጋር ማበሬን ማቆም እና ስለሱ ማወቄ እረፍት ነስቶታል። ይህኔ በየቦታው እያስፈለገኝ ነው አለች ቁና ቁና እየተነፈሰች። ሊገልሽ እንደሚፈልግ እንዴት ገባሽ? ከሱ ጋር ያለኝን አጋርነት እንዳላቆምኩኝ ሳስመስል ቆይቼ ነበር። እንዴት እንደሆነ ባላቅም አሁን ገብቶታል። ሰሞኑን ሁኔታዎች ተቃይሮበታል። ትላንት የሆነ ሰው መጥቶ ዘካሪያስ ሊያገኝሽ ይፈልጋል አለኝ። መኪናዬን ልጠቀም ስል መኪና ልኳል። ለጥንቃቄ በዚህ መኪና እንድትመጪ ነው የፈለገው። ግቢ ብሎ በመኪናው ይዞኝ ሄደ። ከከተማ ይዞኝ ወጣ። ሰው የሌለበትን ምድረ በዳ የሆነ ቦታ ላይ አቁሞ ውረጃ አለኝ። ሽጉጥ በቦርሳ ይዤ ስለነበረ ቀደምኩት። ዘካሪያስ እዛው ሊያስገድለኝ ነበር። አለምነህ መጥፎ ሰው ቢሆንም ሽጉጥ ተኩሼም ሆነ ሰው ገድዬ አላውቅም። ስቃዥን ያደርኩት እጆቼ እስካሁን የተንቀጠቀጡ ነው። መኖሪያ ቤቱን ትቼ ሆቴል ክፍል ይዣለሁ ፈርቼ። ላሳለፍናቸው ጊዜያቶች ብለህ እባክህ እርዳኝ፣ እየለመንኩ ነው አለችው። እረዳሻለሁ፣ ግን ዘካሪያስ በእርግጠኝነት ይኖርበታል የምትይውን ቦታ እስኪ ንገሪኝ። ሎዛ አላንገራገረችም። 2 ቦታዎችን ጠቆመችው። ተንጠራርቶ አድራሻውን ወረቀት ላይ ጫረ። አሁን ያረፍሽበትን ሆቴል ንገሪኝ። አዲስ አበባ ያሉት ሰዎች እንዲያገኙሽ አደርጋለሁ። ምንም አታስቢ አላት። አድራሻዋን አሰፈረና ስልኩን ዘጋው። ወደ ጎራቸው አቀና። ግቢ የተለያየ ቀለም ባላቸው አበቦች ተሽቆጥቁጧል። የአበባ ማሳን የሚመስለው። እጆች ይኩዛሉ አለ አለምነህ ከአበቦች ላይ አይኖቹን ሳይነቅል። የኔ ዓለም ከአሁኑማ ስልቻቱን ገና ብዙ ጊዜ ትታቀፋለህ አለችው ትዕግስት ፈገግ ብላ እየተመለከተችው። ተኝታለች? ተቀበይኝ እስኪ። መረበሹን ፊቱ ላይ አነበበች። እሺ አምጣት፣ ወስጄ ላስተኛት። አበቦችን እያጠጣች የነበረውን የውሃ ጎማ አስቀምጣ እጇን ዘረጋችለት። ቀስ በይ እንጂ እንዳትቀሰቅሻት። ቀስ፣ እኔ ወንዱ በለጥኩሽ እኮ አላት ፈገግ ለማለት እየሞከረ።
ሆ አንድ ቀን ስራ ይዣት ሳት ብሎ ብትይዝ የሚያደርገን አሳጣህ አለችው እየሳቀች። በቃ ተመልሼ እመጣለሁ። ከስራ ቦታ ተደውሎልኝ ነው። ባለቤቴንና ልጄን አፈቅራቸዋለሁ እሺ ብሎ ግንባሯን ሳማት። እነሱም ያፈቅሩሃል። እየተካሄደ ያለ ነገር እንዳለ ገብቷታል። ፈገግ እያለች ከበሩ ሆና ሸኘችውና መኝታ ክፍላቸው ገባች። ሁሉም ነገር አበቃ። ፍቅራቸውም ሆነ እርግቦቹ ታሪክ ሆኖ በተባለበት በዚያች በመጨረሻዋ የጭንቅ ሰከንድ በነዛ ከሲኦል በሚጠነክሩ ሽርፍራፊ ሴኮንዶች ውስጥ ኃይል ሆኗቸው ዳግም ብርሃን እንዲያዩ ደግሞ እንዲነሱ መኖራቸውን ያስቀጠለችላቸው ልጃቸው ሩሃን ትንሿ ምህረትን ላስተኛት ውድ ልጇን እያየች ለራሷን ሾካሾከች። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።